እስከዚች ለት ያሳየኸኝ መልካምነት ለኔ ከቶ አይረሳምና ለኔ በጎ 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 ለኔ በጎ 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 ለኔ በጎ 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 ከልጅነት እስከዚች ለት ያሳየኸኝ መልካምነት ለኔ ከቶ አይረሳምና ምስጋና ብዙ ነው መወደድ በኔ ዘንድ ያለህ መፈለግ ምስጋና ብዙ ነው መወደድ በኔ ዘንድ ያለህ መፈለግ ውሃ ከላይ ወደ ታች እንዲፈስ እንዲሁ በረከት በእርሱና በሚስቱ ላይ ደግሞም ጌታ እግዚአብሔር በሚሰጣቸው ልጆችና በዘር ማንዘራቸው በስማቸው በተጠራ ነገር ሁሉ ላይ እንዲሆን እጆቼን በባል ራስ ላይ ጭኜ የእግዚአብሔርን በረከት በቤቱ ሁሉ ላይ እናገራለሁ። እግዚአብሔር ይባርክ ይጠብቅ። እግዚአብሔር ፊቱን ያብራል ሰላሙን ይስጥ። እግዚአብሔር ፊቱን ወደ አንተ ይመልስ ይራራልህ። ከላይ በሚሆን በላይ ምንጭ አምላኬ እግዚአብሔር በመንፈሳዊ በረከት በተከፈተ ሰማይ መውጣትን መግባትን የሚስትህን መውጣትና መግባት የልጆችን መውጣትና መግባት የዘርህን መውጣትና መግባት ከዚህ ቀን ጀምሮ ይባር። ለሰው ትልቁ ሀብቱ አምላኩ እግዚአብሔር ራሱ ነውና አምላኬ እግዚአብሔር በአብርሆቱ በህልውናው በመገኘቱ ሕይወትህን የሚስትህን ሕይወት የልጆችህን ሕይወት የዘር ማንዘርህን ሕይወት ቤትህን ይባርክ። ቤት የባል ቤት የሚስት ቤት ልጆች ያሉበት ቁሳቁስ የሞላበት ብቻ ቤት ሳይሆን የእግዚአብሔር አብርሆት የእግዚአብሔር ህልውና የእግዚአብሔር መገኘት ያለበት የሰማይ ደጅ ይሁን። እግዚአብሔር በቃሉ እንደተናገረው ሚስትን ያገኘ ከእግዚአብሔር ሞገስን አገኘ ተብሎ እንደተጻፈ ሞገስ ደግሞ ዋነኛ ነገር ናትና በሞገስ ፊት ሊከፈት የተገባ የሚዘጋ ደጅ ሊዘጋም የተገባ የሚከፈት ደጅ የለምና ዛሬ ወደ ቤት የምትገባ እግዚአብሔር ባርኮ የሰጠ እቺ ውብ ብላቴና ሞገስንና የሞገስን አሰራር አክቲቬት ለማድረግ ወደ ቤት ወደ ህይወት ትግባ። ሞገስ በህይወትህ ዛሬ ስራውን ይጀምር። ሃሌሉያ ሃሌሉያ ሃሌሉያ። ሞገስ ዛሬ በቤትህ በህይወትህ በኑሮ በኢኮኖሚ በራእይህ በእቅድህ በፕላንህ በህልምህ በሐሳብህ በስምህ በቤትህ በትዳርህ በዘር ማንዘርህ ስምህ በተጠራበት ነገር ሁሉ ላይ ሞገስ ዛሬ ስራውን ይጀምር። በምድሪቱ ሁሉ ላይ በዓለም ሁሉ ዙሪያ ስለ አንተ ሞገስ ዛሬ ከእግዚአብሔር ዘንድ ስራውን ትጀምር። ሚስት ለባሏ ዘውድ ናት ተብሎ እንደተጻፈ ዘውድ ደግሞ የንግስና ምልክት ነውና እቺ ውብ ብላቴና ዛሬ ወደ ቤት የምትገባ በሕይወት ዘመን ሁሉ እግዚአብሔር በወሰነልህ ዳርቻ ለእልቅና ለልህቀት ለመግዛት ለአገዛዝ የጽድቅን ተጽዕኖ ለማምጣት የሚያይልብህ ምንም ነገር ላይኖር በመገለጥ በእውቀት በጥበብና በማስተዋል ባለጠግነት በተከፈቱ አይኖች
እግዚአብሔር በወሰነልህ ነገር ሁሉ ላይ እንድትገዛና እንድትሰለጥን ምክንያት ለመሆን ወደ ቤትህ፣ ወደ ሕይወትህ፣ ወደ ዘመንህ ትግባ። አላካስ ከታች በሚሆን በታች ምንጭ በምድራዊ በረከት አምላኬ እግዚአብሔር ከዛሬ ቀን ጀምሮ በቃሉ እንደተናገረው ሚስትን ያገኘ ከእግዚአብሔር በረከትን አገኘ ተብሎ እንደተጻፈ እንደዚሁ እንደ ቃሉ ሆኖልህ ቤት የሙላት ቤት፣ የብልጥግና ቤት፣ የሀብት ቤት፣ የመትረፍረፍ ቤት፣ እጦት የማይታወቅበት ቤት ይሁን። እግዚአብሔር እንደባረከው ሰው በእግዚአብሔር እንደተባረከ እንደ ባለ ጠግነቱ መጠን እግዚአብሔር እንደባረከው ዘንድ ሰው በሕይወት ዘመን ሁሉ ተመላለስ። በመጽሐፍ እንደሚናገረው እግዚአብሔር ለሰው ሀብትን፣ ጥሪትን፣ ክብርን ሰጠው። ነፍሱም ከወደደች አንዳች አላጎደለበትም። ነገር ግን አልሰለጠነምና ሌላው ይበላበታል የሚለው ቃል ከቶ በአንተ ላይ አይስራ። ላንተ የታየ ላንተ ይሁንልህ። እግዚአብሔር ከዚህ ብላቴና ጋር ዛሬ የተከፈቱ አይኖች፣ የልቦና አይኖች ኢማጂን የሚያደርጉ የበራ ብሩህ አእምሮ፣ አስተዋይ ልቦና፣ ጥበብና ዕውቀት መገለጥ እግዚአብሔር የተጉ የበረቱ የሥራ እጆች የሰለጠኑ ጥበብ ሞላባቸው ዛሬስ እግዚአብሔር ከዚህ ቀን ጀምሮ ባርካለሁ ተብሎ እንደጻፈ ከዚህ ቀን ጀምሮ ይባርክ። ከሚስት ጋር በረከትን ይስጥ፣ ጤናን ይስጥ፣ ረዥም ዕድሜን ይስጥ። በዋቃህ ሙሉ ይሆን፣ የዘይትህ ማድጋ ሞልቶ የፈሰሰ ይሆን፣ ጓዳህ ሙሉ ይሆን። እነሆ ከማዕድህ ብዙዎች ይብሉ። እግዚአብሔር ሞልቶ የተትረፈረፈለት ሰው የብዙዎች ሰብሳቢ፣ መጋቢ፣ አስተማሪ፣ ለወግ ማዕረግ አድራሽ፣ ጧሪ፣ አባት ያደርግ። ለነገሥታት አበድር። ኢላካ ሴምባ ኦላ ቤት የኃያላን ቤት ይሁን፣ ዘሬ የኃያላን ዘር ይሁን። ከዚች ቆንጆ ብላቴና ማህፀን አምላኬ እግዚአብሔር ኃያላን ብርቱዎች ወንዶች፣ ኃያላን ብርቱዎች ሴቶች ልጆች እግዚአብሔር ይስጥ። በልጅ ይባርክ፣ በጽድቅ ዘር ይባርክ። ዘር የጻድቃን ዘር ይሁን። እግዚአብሔርን የሚፈራ ምድርን የሚወስድ የጽድቅ ዘር እግዚአብሔር ይስጥ። በእግዚአብሔር የተሞላ በእርሱ ዕውቀት የተሞላ ትውልድ ይስጥ። እነሆ ልጆች ብርቶች፣ ኃያላን፣ ምሁራን፣ ሳይንቲስቶች፣ ተመራማሪዎች፣ ለሰው ልጆች ለምድር ጥያቄ መልስ ሰጪዎች፣ እነሆ በምድር ላይ ቫሊዩ አድ የሚያደርጉ ኮንሱመር ብቻ ሳይሆኑ ኮንትሪቢዩተር የሆኑ ለሶሳይቲ የሚጠቅሙ በከተማ የታወቁ ስማቸው የገነነ አንደኞች የሆኑ ተራ ሰው የሌለበት ቤት አላጌ ይሁን። ቤት ብርቱ ዘር ይሄ ያንተ ዳይነስቲ ነው። ዛሬ መንግስት ጀምረሃል። ይሄ ያንተ ቤትህ ያንተ መንግስት ነው። ቤትህ ያንተ ስርኦ መንግስት ነው። ቤትህ ያንተ ዳይነስቲ ነው። አንተ ንጉሥ ነህ። ሚስት ንግሥት ነች። ልጆችህ ደግሞ ልዑልና ልዕልት ናቸው። እግዚአብሔር መንግስትህን የመንግስትህን ዳርቻ ዕድሜ ያርዝምል። በዚህ ማስተዋል ይባርክ። ተራ ባልና ሚስት ከመሆን መንፈስ እግዚአብሔር ያውጣ። This is a kingdom. It's a kingdom. I said it's a kingdom. May God bless you with this understanding. May God bless you with this revelation, understanding, wisdom. May God bless you and anoint you with this anointing, the anointing of kingship, so that you may rule to your Lord. This is a kingdom. This is your kingdom. Your house is your kingdom. It's your dynasty.
This is how God taught us in this church. እግዚአብሔርን የሚፈራ ትውልድ ከዚህ ብላቴና ወንዶች ሴቶች ልጆች የሀገር መሪዎች ፕሬዝዳንቶች ፕራይም ሚኒስትሮች ፓስተሮች ሐዋርያት ነቢያት አስተማሪዎች መጋቢዎች ሪቫይቫሊስቶች ወንጌላውያን የእግዚአብሔር ሰዎች እግዚአብሔር እንደወደደ በየአይነቱ ጊፍትድ የሆኑ ታሌንትድ የሆኑ ጸጋ የሞላባቸው ጠቃሚ የሆኑ ልጆችን ይስጥ ጤነኛ ልጆችን ይስጥ እኔ ቀደምኩት ዛሬ እግዚአብሔር በደሙ ኃይል በስሙ ስልጣን ሸፍኖ ጤነኛ የሆኑ ልጆች በጤነኛ ልጆች ይባርካችሁ ቤታችሁ ያያላን ቤት ይሁን እግዚአብሔር ፍቅራችሁን ይባርክ በማስተዋል አንተ ትብስ አንቺ ትብሽ በመባባል በመከባበር በመቀባበል በመነጋገር በመወያየት በሰለጠነ አኗኗር እግዚአብሔር ትዳራችሁን ይባርክ ለጓደኞቻችሁ ብርሃን የሚሆን ትዳር ምሳሌ የሚሆን ትዳር ትምህርት የሚሆን ትዳር በማስተዋል እግዚአብሔር አስተዋይ ልቡና የተከፈተ አእምሮ እግዚአብሔርን ከመፍራት ጋር እግዚአብሔር ትዳራችሁን ከዚህ ቀን ጀምሮ ይባርክ በዚህ ክፉ በሆነ ዘመን እግዚአብሔር ምሳሌ ሞዴል የሚሆን ትዳር አድርጎ ትዳራችሁን ይባርክ ከእግዚአብሔር ቤት ባረክናችሁ እንደ ትውልድ አባት እናት ባረክናችሁ እግዚአብሔር የኪሳችሁን የባንካችሁን የሱቃችሁን የእርሻችሁን የውጭን የውስጥን ከዚህ ቀን ጀምሮ በማያልቀው ሰማያዊ ጠል ይባርክ ወደዚህ ቤት ከመጣችሁበት ቀን ጀምሮ ለዚህ ቤተ ክርስቲያንና ለመሪዎቿ በነገር ሁሉ እንደታመናችሁ በአንዳች ለልባችን ማዘን ምክንያት እንዳልነበራችሁ እንዲሁ እግዚአብሔር ለግል ሕይወታችሁ ይታመንላችሁ ለትዳራችሁ ይታመንላችሁ ለልጆቻችሁ ይታመንላችሁ ለሀብት ንብረታችሁ ይታመንላችሁ ስማችሁ ላረፈበት በስማችሁ ለተጠራ ነገር ሁሉ በእድሜ ዘመናችሁ ሁሉ ይታመንላችሁ ለጤናችሁ ይታመንላችሁ ልጆቼ ሆይ እልፍ አላፋት ሁኑ ዘራችሁም የጠላቶቻችሁን ደጅ ይውረስ ልጆቼ ሆይ እልፍ አላፋት ሁኑ ዘራችሁም የጠላቶቻችሁን ደጅ ይውረስ ልጆቼ ሆይ እልፍ አላፋት ሁኑ ዘራችሁም የጠላቶቻችሁን አምላኬ እግዚአብሔር ሆይ የገቡትን ኪዳን መኖር የሚችሉበትን ጸጋ ማስተዋልና ዕውቀት መንፈስና ኃይል ጥበብ በላያቸው ላይ ልቀቅ በደም ሸፈንኳቸው በስም ቀጠርኳቸው አሜን በሆነው በክርስቶስ ኢየሱስ ስም ለዘላለም አሜን ሃሌሉያ እግዚአብሔር አምላካችን ስም የተባረከ ይሁን በርግጥ ነው የአንድነታችሁ ምስክር ለመሆን ጥቂት የማይባል ብዙ ሰው በዚህ አለ ግን ሰው ብቻ አይደለም ያለው እግዚአብሔር መንፈስ በሙላት ተገኝቶላችኋል እንኳን ደስ አላችሁ ክብር ለመንፈስ ቅዱስ ይሁን ሃሌሉያ አሁን ቤተክርስቲያን ባዘጋጀችው የጋብቻ ምስክር ወረቀት ላይ የሚፈራረሙበት ጊዜ ይሆናል እያጨበጨባችሁ ወደዚህ ጋብዙልኝ ወደዚህ እጠራለሁ አቶ ስቲፋኖስ ግርማ አቶ አወቀ አስራት ፓስተር አዲስ ተስፉ አቶ ጌዲዮን ኤራንጎ ምስክሮች እንዲፈርሙልን ወደዚህ ይመጣሉ ያጨበጨባችሁ እነሱንም ተቀበሏቸው
ሙሽሮች አጨብጭቡላቸው። እናመሰግናለን። አጨብጭቡላቸው። አሁን ከቤተ ክርስቲያን ስጦታ የምንሰጥበት ጊዜ ነው የሚሆነው። ቤተ ክርስቲያን ወክላ ስጦታውን እንድትሰጥልን ነብይት መዓዛን ወደዚህ ጋብዛታለሁ። እሷንም በአክብሮት በጭብጨባ ተቀበሉልኝ። በሰርግ ወቅት ስጦታ ይሰጣል። እንደውም የቅርብ ሰው የሚቀርባቸውን ጠይቆ ይሄ ነገር ይኖራቸው ይሆን ተብሎ የሌላቸውን ነገር ለመስጠት ሰዎች ይጠይቃሉ። እንደዛ ይደረጋል። ቤተክርስቲያን የመጀመሪያ ስጦታዋን መጽሐፍ ቅዱስ ማድረግ ስትመርጥ የሌላቸው ነው ብላ እንደዚህ አጠያይቃ አይደለም። እንደውም አጠያይቃ የደረሰችበት እርግጠኛ የሆነችበት መጽሐፍ ቅዱስ እንዳላቸው ነው። ነገር ግን ቤተክርስቲያን መልእክት አላት። ዛሬ በተጀመረው በዚህ ቤት ባል ስትሆን ሚስት ስትሆኚ እግዚአብሔር በልጆች ሲባርካችሁ አባትና እናት በምትሆኑበት ሁሉ በሆናችሁበትም እንደ እግዚአብሔር ቃል ይሁን አደራ ብላ መጽሐፍ ቅዱስ ሰጣቸዋለች። አጨብጭቡላቸው። ይሄ ደግሞ ቅድም ደስ በሚል ሁኔታ ሙሽራው ለሙሽሪት ሙሽሪትም ደግሞ ለሙሽራው የገቡት የቃል ኪዳን ቃል ነው። ለነሱም ለልጆቻቸው ለማስታወሻ እንዲሆን ሰተናቸዋል። አሁንም ይጨበጨባል። እንግዲህ በሰርግ ወቅት ላይ የተለመደ አንድ በቤተ ክርስቲያን የሚደረግ መልካም የሆነ ስርዓት አለ። ሻማ የማብራት እያንዳንዱም ነገር ትርጉምና መልእክት እንዳለው ይሄም ሙሽሮች ወደዛ ጠጋ እያሉ ትርጉሙን ነግራችሁና ከሙሽራው ፊት በርቶ የምታዩት ሙሽራውን ይወክላል። ከሙሽሪት ፊት ደግሞ በርቶ የምታዩት ሙሽሪትን ይወክላል። መጽሐፍ ቅዱስ እንደሚናገር ሰው አባትና እናቱን ይተዋል፣ ከሚስቱም ጋር ይጣበቃል፣ ሁለቱም አንድ ስጋ ይሆናሉ። ስለዚህ አንድ ናቸው እንጂ ወደፊት ሁለት አይደሉም እንደሚል እግዚአብሔር ቃል መሃል ላይ ያልበራውን ሻማ በጋራ በማብራት ከዚህ በኋላ አንድ ሆነን ነው የምንቀጥለው፣ ሁለት አይደለንም ይሉናል። በጭብጨባ እናጅባቸው። ኧረ ጭብጨባችሁ አንሷል እንዴ! ሃሌሉያ! ሙሽራው ይዟት ሊሮጥ ነው መሰለኝ ሙሽሪትን። እግዚአብሔር የተመሰገነ ይሁን። ቅድም በቃል ኪዳን ቃል፣ ከዛ በፊርማ፣ ከዛ ሻማ በማብራት አንድ ሆነናል ብለዋል። እስቲ አጨብጭቡላቸው። እንኳን ደስ አላቸው። ሃሌሉያ! ምንም እንኳን ባማረ ሱትና ቬሎ በሚዜዎች ታጅባችሁ ወደዚህ ስፍራ ብትገቡ ከጧትም ጀምሮ ብትቆዩ ኢቭን ለቃል ኪዳን እንኳን ወደዚህ ስፍራ ስትወጡ እጮኛሞች ነበራችሁ። አይገርም? አሁን ከዚህ ግን ሲወርዱ ድንቅ በሆነ መለኮታዊ አሰራር ባልና ሚስት ሆነው ነው የሚወርዱት። እንኳን ደስ አላችሁ፣ እንኳን እግዚአብሔር ረዳችሁ እያላችሁ ሙሽሮችን ከሚዜዎቻቸው ጋር ከኳየሩ ጋር ታች ላይ እንዲያመልኩ ለአምልኮ እነሱንም እንኳን ደስ አላችሁ እያላችኋቸው በጭብጨባ ወደ ታች ትቀበሉልኛላችሁ።
ወደዚህ ሰብሰብ ብለን እግዚአብሔርን ከኛ ጋር ከፍ እናደርገዋለን። ያስታውቅብኛል የተገለጠ ነው የሱን መልካም